ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ የምንሰራው ጓደኛዬ የምትሰራው ምንቸት ነው። ምንቸት ወጥ ማለት ነው። እዚህ ጋር ሽንኩርት እያቁላላች ነው። ሽንኩርት እያበሰለች ነው። ያው ስንከትፍ ያላሳየናችሁ ያው ሰዓት ብዙ ይፈጃል እንዳሰለችን ብለን ነው እና ሽንኩርት እያበሰለች ነው። አሁን ሽንኩርቱን ስናበስል ጨው ታደርግና ማለት ነው። ያው ባለሙያ ናት ልጅቱ ግን እኔ ለእናንተ በቃ ከእሷ ትንሽ ትምህርት ወስዳችሁ የምትሰሩ ብዬ ነው። ጨው ተደረገ አያምርም? ሽንኩርቱ አፈጫጩ ዋው ነው የሚሰራ ምንቸት ዛሬ ብቻ በጣም ነው የሚያምረው። የእውነት አብራን እንስራ ነው። ይኸው እዚህ ጋር የቅመም አይነቶች አሉ። በአማርኛ ነው የማውቃቸው፣ በአረበኛ ብዙ አላውቅም። ይሄ ኮረሪማ አለ፣ ነጭ ሽንኩርት የተፈጨ። ይሄ ደግሞ ምንድነው ከሙን ነው የሚባለው። ቅመሞች በይዘዋይ ብዙ አላውቃቸውም። እኔ ቅመም የወጥ ቅመሞች ነው እንጂ ስለተፈጩ ነው ስለተፈጨ ነው በዚህ በጊስጥር ያደረግነው ማለት ነው። እዚህ ጋር ደግሞ ነጭ ቅመም ከሙን ነው የሚባለው። ከሙን አለ። እዚህ ጋር የኢትዮጵያ ቅቤ አለ ማለት ነው። አሁን ማሳያችሁ ግብአቶቹን ነው። አሰራሩ ደግሞ ያው የምንጨምረው ቅደም ተከተል ሽንኩርት እያበሰልን ነው። እዚህ ጋር እዩት፣ አያምርም? ዋው ነው። ብቻ መጨረሻውን እናያለን። በጉጉት እየጠበቅን ነው። እዚህ ጋር ደግሞ የተፈጨውን ስጋ ላሳያችሁ ነው ማለት ነው። ይሄው የተፈጨው ስጋ ነው። በጣም ያምራል የእውነት። አሰራሩ እንግዲህ አብረን ነው የምንበላው። አሁን ሽንኩርቷ በሰለች ማለት ነው። እንግዲህ በደረቁ ሽት አደረግን፣ ጨው አድርገን አሁን ዘይት ታደርጋለች ማለት ነው። ዘይት ታደርግ ነው እንግዲህ አብረን እንከታተላት እስኪ። ቅቤ ስላለው ዘይት ያው ትንሽ ነው የምታረገው ማለት ነው። አያችሁት? አያምርም? እንደ ሀገራችን ዶሮ ወጥ ነው በቃ እናቁላለው ማለት ነው። ሴትነት ልማድ እስኪ ከሰው በጣም ባለሙያ ነች። ባይዘዋይ ክትፎ ስትሰራ ደግሞ አንድ ቀን አሳያቸዋለሁ። የሚገርም ክትፎ ትሰራለች። እስካሁን እያበሰልን ነው። ምክንያቱም ሽንኩርት በኋላ እንዳትፈጭብን ምንቸት ስለሆነ አያምርም? ላመሳስል በነገራችን ላይ እኔ ባለሙያ ሳይሆን እሷ ነው እያመሳሰልኩላት ነው። ልክ አይባልም ደግሞ እያመሳሰልኩላት ቢገርም ነው የሚሆነው መጨረሻ ላይ። አሁን በርበሬ የሚደረግ ነው ማለት ነው። ሽንኩርቱ ስላለች በዘይት እያየች ነው የምታየው። ከለሩ እንደ ከለሩ በጣም ደመቅ እንዳይልብን፣ ምክንያቱም አረቦቹ ብዙ አይወዱም። ገርማችኋል? ይሄ የምትሰራው ለእኛ እንዳይመስላችሁ የእውነት ሴትዮዋ በጣም ነው የምትወደው አበሻ ምግብ። አሁን ትንሽ ታደርጋለች ነጭ ስለሆነ ማለት ነው። አሁን ሶስት ማንኪያ በርበሬ ያደረገችና በርበሬው የኢትዮጵያ ነው፣ ከኢትዮጵያ የመጣ ነው እና ቀለም ስላለው እንደነሱ ሀገር አይደለም ነጭ። ያው ታውቁታላችሁ መቼም እንግዲህ እንደዚህ ታሸውና ጠብሰዋለች ከሽንኩርቱ ጋር በርበሬ ዘይት ሽንኩርት ነው። ያው እያሸችው ነው እንዳያቃጥል እያሸችው ነው። እንደዚህ ጭት ታደርግና አሁን ጋዝ እየቀነሰች ነው። አሁን ስጋ ሊጨመር ነው። ስጋው እየተፈታ ነው ማለት ነው። የተፈጨ ስጋ ነው ማለት ቁሌት እንትን እንዳይላት እንዳያንስባት በመጠኑ መጥና ነው የምታደርገው።
ነው የደቀቀውና ላሙ በጣም ደስ ይላል። ልጆች አይታችሁታል? ዋው የሚገርም ነው። እንግዲህ ያው እስከሚደርስ እስከምንበላ ቸኩለናል። ቶሎ በይ እያልኩ ነው እኔ ለራሱ። እንደኔ ጓጉታችኋል እናንተ? አሁን ኃይል እየጨመረች ነው። ነጭ ሽንኩርት ልታደርግ ነው ማለት ነው። በካሜራውን በእጅ ሸፈንኩት አልመቼ ብሎ ይቅርታ። ሁለት ማንኪያ ነጭ ሽንኩርት ጨመረች። ዋው ነው። አብሬ እየበላው ነው እንግዲህ ስትሰራው ከሚሰራበት ጀምሮ እኔ መብላት ነው ስራ። በርበሬችን ትንሽ አነስ ያደረግናት አውቀን ነው። እሺ ውዶችዬ፣ አታየምም? ማምር መስላ ያያችሁ ነው። እስኪ መብራት ወደዚህ ነው። እስኪ አያችሁ፣ ጠጋ ላደርግላችሁ ነው። ጨራሩን ዘግቼው እኔ እኮ ቀረጻ ቪዲዮ አልችልም። እያሸችው ነው በደንብ ማለት ነው። ትችላለች። አሁን እኔ ልቀምስ ነው ውዶችዬ። ይኸው ተደረገልኝ። እስከሚደርስ ቸኮልኩ። እየተደረገልኝ በቀመስ ተብዬ። ጨው ነው ይሄ፣ ጨው ማለት ነው። ጨው እያደረገች ነው። ቅመሞቹ ገና ናቸው። አያችሁ፣ ገና እየተንተከተከች ነው። ውሃ ከልሰን ማለት ነው። ከልሳ ውሃ ምስልስል ልታደርግ ነው አሁን። አመሳይ ሳይሆን እዛ ወደ መጨረሻዋ ተገባደደች። አሁን ቅመማ ቅመሟ ቅመማ ቅመሙ እዚህ ጋር ቅመሙ ነው ተቀላቀለ። ቅድም ያሳየዋል ማለት ነው። እዚህ ጋር ኮረሪማ ከኢትዮጵያ ነው ተፈጭቶ የመጣ ሽቶ ብቻ ዋው ነው እውነት። እዚህ ጋር ሁለት ማጅ ነው አንድ ማጅ በቃ አንድ ማጅ ነው የሚበቃት ማለት ነው። ቅቤውሳ የተወሰድሽው ቅቤውን ልታደርግ ነው አሁን ማለት ነው። ማጅ አንድ ተጨመረች። ወይ ገባች ማሟች በቃ ኮረሪማ አስገባችው። ኮረሪማውን ደግሞ የተቀላቀለው በቃ ያቺው ቅቤ ደግሞ ከተጠቀመ መላገ ከረነ ቅቤው አያችሁት? ወይኔ በላቸው። ቅቤው በረዶ ስለነበረ ድርቅ አለና 3 ደህና ማንኪያ ተደረገ ማለት ነው። ሾርባ ማንኪያ ተደረገና 3 ይቀላቀላል ማለት ነው። ዋው ነው። እንቁላል ተቀቀለች ነው። እንቁላል እንቁላል የተቀቀለች ነው እና ያችሁት ምንቸታ ምንም ተከሽኖ ሲመጣ ማለት ነው። እኛም ከዚህ ነው የምንበላው። እሷ ብቻ አይደለም ትላላችሁ። እንቁላል ብዙ ሰው የሚበላ የለምና ሁለታችን ብቻ ነው፣ እኔና እሷ ብቻ ነው። ሰዎቹ አይወዱም። ለኛ ነው ይሄንን የሚያደርገው ማለት ነው። እና አሁን ጨርሰናል። ወደ
ምንድን ነው ወደ መብላት ነው ማለት ነው። ቤተሰብ ትንሽ ቅባት እንድትገባት ወደ ውስጥ ገባ ገባ ትላለች። ይሄ ነው ኑ እንብላ ላለን በዚህ መልኩ ነው ቀረበ ትላላችሁ። እንብላ በሉ። ዋው ነው ልንበላ ነው። ኑ አብረን እንብላ ብያለሁ። እዚህ ጋር ደግሞ እርጎ ዘባዲ ነው። እኛ ሀገር እርጎ ይባላል ማለት ነው። እንብላ እየበላው ነው እንግዲህ ደረሰ በቃ ወጡ ማለት ነው። ባለሙያ የሰራውን ሰነፍ ይበላል አይደለም? ዋው ነው ዋው ነው ዋው